ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ የዘመናዊ አጫጭር ልቦለድ አጻጻፍ ታላቅ ተጽዕኖ ፈጣሪ ከሚባለው ከዓለም ምርጥ ደራሲዎች ተርታ ከሚመደበው ሩሲያዊው አንቶን ቼኮቭ በርካታ አጫጭር ልቦለዶች መካከል ወደ ሕልፈተ ሕይወቱ አቅራቢያ የተጻፈውና የመጨረሻው ሙሉ ድርሰቱ እንደሆነ የሚታመነውን ሙሽራዋ የተሰኘውን ትረካ አስደምጣችኋለሁ። በዚህ ድርሰት ውስጥ ከምናያቸው ነጥቦች አንዱ የንቃተ ህሊና እድገት ሲሆን በልጅነታችን በጣም ትልቅ ቤት መስሎ ይታየን የነበረው ቤት ረዘም ካለ ጊዜ በኋላ ትልልቅ ሰዎች ሆነን ተመልሰን ስንጎበኘው ኮሳሳና መናኛ ሆኖ እንደምናገኘው ሁሉ አእምሮ በአስተሳሰብና በአመለካከት ሲያድግም አስቀድሞ የነበረን አመለካከት ልክ እንደዚያ በልጅነታችን እንደምናውቀው የድሮ ቤት አርጅቶና ኮስሶ እናገኘዋለን። ሌላው የዚህ ድርሰት ይዘት ደግሞ ሩሲያ የአስተሳሰብ አብዮት ላይ የነበረችበት የ20ኛው ክፍለ ዘመን መጀመሪያ ላይ እንደመጻፉ የጥንቱን አኗኗርና አስተሳሰብ መተውንና አዲሱንና በወቅቱ በከፍተኛ ፍጥነት በመስፋፋት ላይ የነበረውን የህብረተሰባዊነት ወይም የሶሻሊዝም አስተሳሰብ መለያዎች የሆኑትን ከራስ ምቾት ይልቅ ለሌሎች ጭቁን ተብለው ለሚታሰቡ የህብረተሰብ አካላት መቆርቆርንና ፍትሃዊ ያልሆነ የሥራና የሀብት ክፍፍልን መንቀፍን እንደ አንድ የአእምሮ ብስለት መገለጫዎች አድርጎ ያሳየናል። እንደምትዝናኑበትና አንዳች መልእክት እንደምታገኙበት እምነቴ ነው። ሌሎች በርከት ያሉ የአንቶን ቼኮቭ ድርሰቶችን ከዚህ በፊት ስለተረኩላችሁ ፕሌሊስቱን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ሙሽራዋ። ደራሲ አንቶን ቼኮቭ፣ ተርጓሚ በላይነህ አሰጉና ጌታቸው በላቸው። በ1979 ዓመተ ምህረት በኩራዝ አሳታሚ ከታተመው የአንቶን ቼኮቭ አጫጭር ልቦለድ ድርሰቶች መድብል የተገኘ። ከምሽቱ 3 ሰዓት ሆኖ ሙሉ ጨረቃ አትክልት ቦታው ላይ እያበራች ነው። የሹሚን ቤተሰብ ሴት አያት በሆኑት በማርፋ ሚካይሎቭና ታዞ የነበረው የጸሎት ስነ ስርዓት ተካሂዶ ገና ማብቃቱ ነው። ስነ ስርዓቱ እንዳበቃ ለአንድ ደቂቃ ወደ አትክልቱ ቦታ ብቅ ብላ የነበረችው ናዲያ ቀዝቃዛ ምግብ ቤት ውስጥ ጠረጴዛ ላይ ሲደረደር አያቷ የሐር ልብሳቸውን ለብሰው በምግቡ ጠረጴዛ አካባቢ ወዲያ ወዲህ ሲሉ የካቴድራሉ ቄስ አባ አንድሬ በመስኮት በኩል በሰው ሰራሹ ብርሃን ስትታይ በጣም ወጣት መስላ ከምትታየው ከእናቷ ከኒና ኢቫኖቭና ጋር ሲጫወቱ ትመለከታለች። የአትክልቱ ቦታ ቀዝቃዛና ጸጥ ያለ ከመሆኑም በላይ ጥቁር ጥላዎች በወለሉ ላይ አጥልተዋል። ከሩቅ ቦታ ምናልባትም ከከተማ ውጪ ይመስላል የእንቁራሪቶች ጩኸት ይሰማል። የግንቦት ስሜት፣ አስደሳቹ የግንቦት ወር ስሜት በአየሩ ውስጥ ይነፍሳል። አንድ ሰው ትኩሱን አየር ወደ ውስጥ በመሳብ ከከተማው ባሻገር ራቅ ብሎ ከሰማዩ በታች ከዛፎቹ አናት ላይ ባለው በመስኮቱና በጫካዎቹ ውስጥ የሚታየው ሁኔታ ምስጢራዊ፣ አስደሳች፣ ውድና ቅዱስ፣ ኃጢአተኞች በሙሉ እንዳይገቡ የሚከለከሉበት ጸደይ የራሷን ሕይወት ልትጀምር ዝግጁ መሆኗን ያሳስባል። ከደስታ ብዛት ለመጮህም ታስቃጣለች። ናዲያ ዛሬ 23 ዓመት ሆኗታል። ዕድሜዋ 16 ዓመት ከሆናት ጊዜ ጀምሮ ለማግባት ጽኑ ፍላጎት ነበራት። አሁን በመጨረሻ ምግብ ቤት ውስጥ ከቆመው ወጣት አንድሬ አንድሬች ጋር ለመጋባት ተጫጭታለች። ትወደዋለች። ሰርጉም ለሐምሌ 7 ቀን ተቆርጧል። ግን ደስታ አይሰማትም። ጥሩ እንቅልፍ አይወስዳትም። ብሩህ ገጽታዋም ሸሽቷል። ክፍት ከሆነው ከምድር ቤቱ ማዕድ ቤት መስኮቶች በኩል የሥራ መብዛት እንቅስቃሴና የቢላዋ መፋጨት ይሰማል። ወደፊትና ወደ ኋላ ተካፋቸው ነው። የማዕድ ቤቱ በርም ሳያቋርጥ ወደ ውስጥና ወደ ውጪ ይላተማል። የዶሮ ጥብስ ሽታና የፍራፍሬ መዓዛ ያውዳል። ለሚመለከት ሰው ነገሮች ሁሉ ሳይለወጡ ለዘላለሙ እንዲሁ የሚቀጥሉ መስለው ይታያሉ። አንድ ሰው ከቤት ውስጥ ወጥቶ በረንዳው ላይ ቆመ። ከ10 ቀን በፊት ሰው ለመጠየቅ ከሞስኮ የመጣው ሰዎች ሳሻ የሚሉት አሌክሳንደር ቲሞፊች ነበር። ለናዲያ አያት የሩቅ ዝምድና ያላትና
ከረጅም ጊዜ በፊት ባለቤቷ የሞተባት ድሃ ትንሽ ቀላልና ደካማ የሆነችው ማሪያ ፔትሮቭና እርዳታ ለመጠየቅ ትመጣ ነበር። ሳሻ የሚባል ልጅ አላት። ሰዎች ጥሩ ሳሊ ነው ይላሉ። ከዚያም እናቱ ስለሞተች የናዲያ አያት ለጽድቅ ብለው ሞስኮ በሚገኘው ኮሚሳሮቭ ትምህርት ቤት አስገቡት። ከአንድ ወይም ከሁለት ዓመታት በኋላ ወደ ኪነ ጥበብ ትምህርት ቤት ተዛውሮ ለአንድ 15 ዓመታት ከቆየ በኋላ የመጨረሻ ፈተናውን በአርኪቴክቸር ወሰደ። በመሐንዲስነት ባይሰራም በአንድ የሞስኮ ከተማ ማተሚያ ድርጅት ውስጥ ተቀጠረ። ታማሚ በመሆኑ ለማረፍና ለማገገም በክረምት ወራት ይመጣ ነበር። እስከ አንገቱ የሚቆለፍ ኮትና ዙሪያውን የተቀደደ አስቀያሚ የሸራ ሱሪ ይለብሳል። ሸሚዙም አይተኮስም። በአጠቃላይ ንጽህና የጎደለው ነው። ሰውነቱ የተጎዳ፣ ትልልቅ አይኖችና ረጃጅም የሆኑ አጥንታም ጣቶች፣ ጺማም ጠቆር ያለ ቆዳ ያለው ቢሆንም መልከ መልካም ነው። የሹሚንን ቤተሰብ የሚያየው እንደ ራሱ ቤተሰብ ነው። በዚህም ቤተሰብ ውስጥ ጨርሶ ባይተዋርነት አይሰማውም። ለረፍት ሲመጣ የሚተኛበት ክፍል የሳሻ ክፍል እየተባለ ይጠራል። ከቆመበት ከበረንዳ ሆኖ ናዲያን ስለተመለከታት ወደ እርሷ ሄደ። እዚህ ይሻላል አላት። በጣም ጥሩ ነው። እስከ መዛው ድረስ መቆየት ይኖርብሃል። አሁን አውቃለሁ፣ መቆየት ያለብኝ ይመስለኛል። እስከ መስከረም እናንተ ጋር እቆያለሁ። ምንም የሚያስቅ ምክንያት ሳይኖረው እየሳቀ ጎኗ ተቀመጠ። እዚህ ቆሜ እማዬን እየተመለከትኩ ነበር አለች ናዲያ። ከዚህ ሳይወት ገና ወጣት ትመስላለች። እማዬ ድክመት እንዳለባት አውቃለሁ በማለት ከትንሽ ዝምታ በኋላ ትቀጥልና ቢሆንም የምታስደንቅ ሴት ናት። አዎ በጣም ጥሩ ናት በማለት ሳሻ ተስማማ። በራሷ መንገድ እናትሽ በርግጥ በጣም ጥሩና ደግ ናት። ግን እንዴት ልበለው? ዛሬ ጠዋት ወደ ማዕድ ቤት ስገባ 4 አሽከሮቻችሁ ወለሉ ላይ ተኝተው አየው። አልጋ የላቸውም። ቡትቶ ላይ ነው የሚተኙት። መጥፎ ሽታ፣ ትኋን፣ በልበላ ሞልቷል። ልክ ከ20 ዓመት በፊት እንደነበረው ነው። ምንም ለውጥ የለም። አያትሽ በዚያ አይወቀሱም፣ አሮጊት ናቸው። እናትሽ ግን ከፈረንሳይ ትምህርቷና የአማተር ቲያትር ችሎታ የተሻለ ነገር ለማድረግ የሚያዳግታት አይመስለኝም። ሳሻ ሲናገር አጥንት ብቻ የሆኑትን 2 ጣቶቹን ወደ አድማጩ ማመልከት ይወዳል። እዚህ ስመጣ ሁሉም ነገር እንግዳ ይሆንብኛል በማለት ቀጠለ። እንደዚህ ያለ ነገር አልለመድኩም። ስለ እግዚአብሔር ማንም ምንም አያደርግም እዚህ። እናትሽ ምንም አትሰራም። እንደ አንድ ትልቅ ሰፋኒት ትንሸራሸራለች። አያትሽም ሆነች አንቺ ራስሽ ምንም አታደርጉም። እጮኛሽ አንድሬ አንድሬችም ቢሆን ምንም አይሰራም። የሚያደርገው ነገር የለውም። ሳሻ የተናገረው ያለፈው ዓመትም ሰምተዋለች። ካለፈው ዓመት በፊት የተናገረው መሆኑንም አስታውሳ የሳሻ አእምሮ የሚሰራው በዚህ መንገድ ብቻ መሆኑን አወቀች። በሚናገረው ነገር የተደሰተችበት ጊዜ ቢኖርም ዛሬ ግን በሆነ ምክንያት አስቆጥቷታል። ያረጀ የቆየ ነገር ነው የምትነግረኝ። መስማቱ ራሱ ይሰለቸኛል፣ ያሳምመኛል አለችው ከመቀመጫዋ እየተነሳች። አንዲስ ነገር ማሰብ አትችልም? እሱም ስቆ ከመቀመጫዋ በመነሳት ሁለቱም ወደ ቤት አመሩ። ከጎኗ ሆና ስትሄድ መልከ መልካም፣ ረጅም፣ ቀጭንና በጥሩ ሁኔታ የለበሰችና ጤናማ ትመስላለች። ይህ ሁኔታዋ ስለሚገባት ታዝንለትና ይቅርታ ወደ መጠየቅ ገደማ ትደርሳለች። ብዙ የማያስፈልግ ነገር ትናገራለህ አለችው። ተመልከታውን ስለ እጮኛዬ ስለ እኔው አንድሬ የተናገርከው፣ በእርግጥ ስለ እሱ ምንም የምታውቀው ነገር የለም። የኔ አንድሬ የአንቺን አንድሬ ተይው። እኔ በወጣትነትሽ ነው የማዝነው። ወደ ምግብ ቤት ሲደርሱ ሰው ሁሉ ለራት እየተቀመጠ ነበር። የናዲያ አያት ወይም ቤተሰቡ በሞላ እንደሚጠራቸው አያቴ ቦርጫም፣ ሰፊ ሽፋሽፍትና ጺም ያላቸው ሲሆኑ ድምፃቸውን ከፍ አድርገው ያወራሉ። ካነጋገራቸውና ከድምፃቸው የቤተሰቡ መሪ መሆናቸውን ለማወቅ ይቻላል። በገበያው ቦታ በረድፍ የተሰሩ ማረፊያ ቤቶች አሏቸው። አሮጌው ቤት ከነ አትክልት ቦታው የእርሳቸው ሲሆን ዘውትር ጠዋት እግዚአብሔር ከጥፋትና ከክስረት እንዲያድናቸው እያለቀሱ ይጸልያሉ።
የልጃቸው ሚስት የናዲያ እናት ኒና ኢቫኖቭና ሐር የመሰለ ወርቃማ ፀጉር ያላት፣ አንጀቷን ጥፍር አድርጋ አስራ በሁለቱም ጣቶቿ የአልማዝ ቀለበቶች አጥልቃ መነጽር ያደረገች ናት። ሲያዩአቸው ሁልጊዜ አንድ አስቂኝ ነገር ለመወርወር የተዘጋጀ የሚመስሉት ጥርሳቸው የረገፈው ቀጭኑ አባ አንድሬና እንደ ተዋናይ ወይም ሰዓሊ ሲበጠር ደረጃ የሚያወጣ ፀጉር ያለው መልከ መልካምና ደልዳላው የናዲያ እጮኛ ሆነው ስለ ሂፕኖቲዝም ይጫወቱ ነበር። በአንድ ሳምንት ውስጥ ሰውነት ይመለሳል፣ ተወፍራለህ አሉት አያቴ ሳሻን። ብዙ መብላት ግን አለብህ፣ እስቲ ራስህን ተመልከተው ብለው በረጅሙ ተነፈሱ። በጣም ታስፈራለህ አሉት። ቅጥ ባጣ ሕይወት ቁም ነገሩን ሁሉ አጠፋ አሉ አባ አንድሬ ጣልቃ በመግባት ቃላቱን ቀስ ብለው ካፋቸው እያወጡ። ይባስ ብሎ አሳማ እንዲያግድ ወደ መስክ ተላከ። ሽማግሌ አባቴን ወደዋለሁ አለ አንድሬ አንድሬች የአባቱን ትከሻ ቸብቸብ እያደረገ። ውዱ ሽማግሌ፣ መልካሙ ሽማግሌ። ምንም አልተናገረም። ሳሻ በድንገት በሳቅ ፈንድቶ እየሳቀ መሐረቡን አውጥቶ አፉን ለመዝጋት ሞከረ። ታዲያ በዚህ ሰውን በሐሳብ የማስተኛት ማለትም የሂፕኖቲዝም ችሎታ ታምኛለሽ ማለት ነው አሏት አባ አንድሬ ኒና ኢቫኖቭናን። በትክክል እንኳን አንበታለሁ ለማለት ያስቸግረኛል ስትል ኒና ኢቫኖቭና ፊቷን በማኮሳተር መለሰች። ነገር ግን በተፈጥሮ ውስጥ ብዙ ምስጢራዊ፣ ግልጽ ያልሆኑና የማይታወቁ ነገሮች እንዳሉ እገነዘባለሁ። ባልሽው ሁሉ እስማማለሁ። ነገር ግን እምነታችን ምስጢራዊ የምንለውን ነገር ወደ ብርሃን እንደሚያመጣልንም ለመጨመር እፈልጋለሁ አሉ። አንድ ትልቅ የዶሮ ጥብስ ምግብ ጠረጴዛው ላይ ቀርቦ ተዘረጋ። አባ አንድሬና ኒና ኢቫኖቭና ንግግራቸውን ቀጥለዋል። በኒና ኢቫኖቭና ጣቶች ላይ ያሉት የአልማዝ ቀለበቶች ያበራሉ። በንግግሩ ስሜቷ በመነካቱም አይኖቿ በእንባ ተሞልተው ያንጸባርቃሉ። በእርግጥ ከእርሶ ጋር ለመከራከር አልደፍርም አለች። በኑሮ ውስጥ ግን ብዙ ያልተፈቱ ችግሮች እንዳለ ያምናሉ። ምንም አንድም እንኳን እንደሌለ አረጋግጥልሻለሁ። ከራት በኋላ አንድሬ አንድሬች በቫዮሊን የሙዚቃ መሳሪያ ሲጫወት ኒና ኢቫኖቭና በፒያኖ ታጅበው ነበር። ከ10 ዓመት በፊት ከዩኒቨርሲቲ ቋንቋ ክፍል ቢመረቅም ስላልተቀጠረ መደበኛ ቋሚ ሥራ የለውም። አልፎ አልፎ ብቻ ገቢው ለበጎ አድራጎት ለሚውል የሙዚቃ ድርጅት ውስጥ እየገባ ይጫወታል። በከተማው ውስጥ ጎበዝ ሙዚቀኛነቱ ይነገርለታል። አንድሬ አንድሬች ሲጫወት ሁሉም ጸጥ ብለው ያዳምጣሉ። ጠረጴዛው ላይ የሻይ ማንቆርቆሪያው ሳሞቫር ይንተከተካል። ሻይ የሚጠጣው ሳሻ ብቻ ነበር። ልክ 6 ሰዓት ሲሆን በድንገት የቫዮሊኑ አንድ ሽቦ ሲበጠስ ሁሉም እየሳቁ ለመሄድ በመነሳት ተሰነባበቱ። ናዲያ እጮኛዋን ከተሰናበተች በኋላ ከእናቷ ጋር ወደምትጋራቸው ክፍሎች ወደ ፎቅ ወጣች። የምድር ቤቱ በአያቷ የተያዘ ነው። ምድር ቤት ምግብ ቤት ውስጥ መብራት እየጠፋ ቢሆንም ሳሻ ዝም ብሎ ተቀምጦ ሻዩን ይጠጣል። በሞስኮ ባህል መሰረት 6 ወይም 7 ብርጭቆ ደጋግሞ በመጠጣት ሁልጊዜ ሻይ ላይ ረጅም ጊዜ ይፈጃል። ናዲያ ልብሷን አውልቃ አልጋዋ ውስጥ ከገባች ከብዙ ጊዜ በኋላ ሰራተኞች ጠረጴዛውን ሲያጸዱ አያትየዋ ሲሳደቡ ትሰማለች። በመጨረሻም ከሳሻ ክፍል አልፎ አልፎ ከሚሰማው ሳል በስተቀር ቤቱ ጸጥ አለ። ናዲያ ከእንቅልፏ ስትነቃ ከሌሊቱ 8 ሰዓት ነበር። ከሩቅ ዘበኛው በከዘራው በረንዳውን ጓ ጓ ሲያደርግ ይሰማል። ናዲያ ለመተኛት አልቻለችም። ተዝናንቶ ለመተኛት አልጋዋ በጣም ለስላሳ የሆነባት ይመስላታል። ቀደም ሲል እንዳሳለፈቻቸው ሌሊቶች ሁሉ በዚህ በግንቦት ወርም አልጋዋ ላይ ተነስታ በመቀመጥ በሐሳብ ትዋጣለች። አዲስ ሐሳብ የለም።
እነዚያ ያለፉት ሌሊቶች፣ አሰልቺ ሐሳቦች፣ አንድሬች እንዴት እንደተግባባትና ለጋብቻ እንደጠየቃት እርሷ እሺ እንዳለችውና በመጨረሻም እንዴት ቀስ በቀስ ይህን መልካምና ብልህ ሰው ማድነቅ እንደጀመረች ናቸው ተደጋግመው የሚታሰቧት። አሁን ግን የጋብቻው ቀን 1 ወር ሲቀረው በጣም ግልጽ የሆነ አሳዛኝ ነገር የሚጠብቃት ይመስል በሆነ ባልሆነው ምክንያት ፍርሃትና አለመረጋጋት ይታይባት ጀመር። ዘበኛው አሁንም ደጋግሞ በከዘራ ያንኳኳል። አሮጌ በሆነው መስኮት ውስጥ አሻግረው ሲመለከቱ የአትክልት ቦታውና የፈኩ አበቦች ያዘሉት የአበባ ቁጥቋጦች በሌሊት ቁርና ብርድ ፈዘው የቆሙ ይመስላሉ። ጥቅጥቅ ያለ ነጭ ጉም አበቦቹን ለመሸፈን ያሰበ ይመስል ቀስ እያለ እየዋጣቸው ነው። ራቅ ካሉ ዛፎች የእንቅልፍ ማሞሮች ጩኸት ይሰማል። አቤት አምላኬ! እንደዚህ የሚያሳዝነኝ ነገር ምን ይሆን? ከጋብቻ በፊት ሁሉም ልጃገረዶች እንደዚህ ይሆን? ማን ያውቃል? ወይስ ሳሻ ያሳደረባት ተጽዕኖ ነው? ግን ሳሻም በቃል ያጠና ይመስል በየዓመቱ ደጋግሞ የሚናገረው አንድ ነገር ነው። የሚናገረውም ነገር ተራና ተቀባይነት የሌለው ነው። ታዲያ የሳሻን ጉዳይ ለምን ከአእምሮ አውጥታ አትጥልም? ለምን? የሌሊት ዘበኛው ተዘዋውሮ መጠበቁን ካቆመ ቆየ። በመስኮቱ ስርና በዛፎቹ ጫፍ ላይ ወፎቹ መጮህ ጀምረዋል። በአትክልት ቦታ ያለው ጉም እየገለጠ ቦታውን ለጸደይ ፀሐይ እየተወ ሲሄድ ሁሉም ነገር ፈክቶ ፈገግታ የሚያሳይ መሰለ። ከጥቂት ጊዜ በኋላ በፀሐይዋ ሙቀት የነቃው የአትክልት ቦታ ነፍስ ዘራ። የጤዛ ጠብታዎቹ ከዛፎቹ ቅጠሎች ላይ እንደ አልማዝ ያበራሉ። አሮጌው ተንቆና ተትቶ የነበረው የአትክልት ቦታ ለዚያች ጠዋት አዲስና ደስተኛ መስሎ ታየ። አያቴ ነቅተዋል። ሳሻም ከባድ ሳሉን ይስላል። ምድር ቤትም ሰራተኞቹ የሻዩን ማንቆርቆሪያ ሲያስገቡና ወንበሮቹን ሲያስተካክሉ ይሰማሉ። ሰዓቱ ቀስ እያለ ነው የሚሄደው። ናዲያ ቀደም ብላ ተነስታ አትክልት ውስጥ ስትንሸራሸር ብትቆይም ጠዋቱ ገና እየተጎተተ ነበር። ኒና ኢቫኖቭና አይኖቿ እንባ አዝለው የጠበል ውሃ ብርጭቆ ይዛ ወጣች። ስለ ሃይማኖትና ስለ መድኃኒት ለማወቅ እየተከታተለች ነው። ስለዚህ ጉዳይ ብዙ ታነባለች። በሃይማኖት ላይ ስላላት ጥርጣሬ ብዙ ስለምታወራ ናዲያ በዚህ ሁሉ ሁኔታ ውስጥ አንድ ትልቅና ምስጢራዊ ቁም ነገር ሳይኖር አይቀርም ብላ አስባለች። እናቷን ስማ ከጎኗ ሆና መራመድ ጀመረች። ለምንድን ነበር ስታለቅሽ የነበረው ማማ? ስትል ጠየቀቻት። ትላንትና ማታ ስለ አንድ ሽማግሌና ሴት ልጁ አንድ መጽሐፍ አነበብኩ። ሽማግሌው አንድ መስሪያ ቤት ውስጥ ይሰራል። ምን ልበልሽ፣ አለቃው ከልጁ ፍቅር ይዘዋል። መጽሐፉን አንብቤ እንደጨረስኩ አንድ ቦታ ላይ ስደርስ አስለቀሰኝ አለች ኒና ኢቫኖቭና ከያዘችው ብርጭቆ የጠበሉን ውሃ እየተጎነጨች። ዛሬ ጠዋትም ታሪኩን እንደገና አስታወስኩና አለቀስኩ። ለብዙ ቀናት ቅስፍ ብሎኛል አለች ናዲያ ከትንሽ ቆይታ በኋላ። ለምን እንቅልፍ አያስተኝም? ምን አውቃለሁ ልጄ። እንቅልፍም ቢሲለኝ አይኔን እንዲህ ባይል ጨፍነውና ካረኒና ምን እንደምትመስልና እንዴት እንደምትናገር ወይም አንድ ታሪካዊ የሆነ የጥንት ነገር አስታውስና አስባለሁ። ናዲያ እናቷ እንዳልተረዳቻትና ልትረዳትም የማትችል መሆኑ ተሰማት። ቀደም ሲል የዚህ አይነት ስሜት አልነበራትም። ሁኔታ አስፈራት። ለመደበቅ ስለፈለገች ወደ ክፍሏ ተመልሳ ሄደች። 8 ሰዓት ላይ ሁሉም ለምሳ ቀረቡ። ረቡዕ ዕለት የጾም ቀን ስለነበር ለአያት የአትክልት ሾርባ፣ አሳና የስንዴ ገንፎ ቀርቦላቸዋል። በአያቴ ለመቀለድ ሳሻ የአትክልትና የሥጋ መረቁን አንድ ላይ ይጠጣል። በምሳው ጊዜ በሙሉ ይቀልድ ነበር። ቀልዱ ግን ረጃጅምና በሞራል ላይ የሚያተኩር በመሆኑ የሚያስቅ አልነበረም። የሚያስቅና የሚያስደስት ቀልድ ከማምጣቱ በፊት ረጃጅም አጥንታማና የሞቱ የሚመስሉትን ጣቶቹን ወደ ላይ ያነሳል። በጣም የታመመ መሆኑና ምናልባትም የሕይወት ዘመኑ አጭር እንደሆነ በሐሳብ ሲመጣ የሚታዘንለትና የሚለቀስለት ሰው ነው። ከምሳ በኋላ አያቴ ለማረፍ ወደ ክፍላቸው ሄዱ። ኒና ኢቫኖቭና
ለአጭር ጊዜ ፒያኖ ከተጫወተች በኋላ ወደ ውጭ ወጣች። ታዲያስ ውድ ናዲያ አለ ሳሻ ወደ ተለመደው ከምሳ በኋላ ወደሚያነሳው አርዕስት እየተመለሰ። እንዲሁ ታዳምጭኝ። አይኖቿን ጨፍና እግሮቿን አቆራምታ አንድ አሮጌ ሶፋ ላይ ተቀምጣለች። እሱ ደግሞ ክፍል ውስጥ ይንጎራደዳል። ከዚህ ወጥተሽ ብትማሪ ይላታል። የሚፈለጉት የተማሩት ብሩህ የሆኑ ቅዱሳን ሰዎች ናቸው። እንደነዚህ ያሉ ሰዎች ቁጥር እየጨመረ መሄድ በምድራችን ላይ የሚፈጠረውን የእግዚአብሔር መንግሥት መምጣት ያፋጥናል። ከዚያም ምንም የሚተርፍ ነገር የለም። በዚህ በመንደራችሁ በምትሃት ይመስል አንድ ድንጋይ በሌላው ላይ ተቀምጦ አይገኝም። ሁሉም እንዳልነበረ ሆኖ ይገለባበጣል፣ ይለዋወጣል። ከዚያም በጣም ግዙፍና ቆንጆ ሕንፃዎች፣ ውብ መናፈሻዎች፣ የሚያስደንቁ ወደ ሰማይ ሽቅብ የሚወረወሩ ሰው ሰራሽ ፏፏቴዎች፣ ጥሩ ጥሩ ሰዎችም ይፈጠራሉ። ዋናው ቁም ነገር ግን ይህ አይደለም። ቁም ነገሩ ይሄ አሁን የምናየውና የምንመለከተው የተዘበራረቀ ስርዓት የሌለው ሁኔታ አይኖርም ነው። ምክንያቱም እያንዳንዱ ሰው በራሱ እምነት ይኖረዋል። ለምን እንደሚኖር ያውቃል። ከተራው ሕዝብ እርዳታ የሚፈልግ ሰው አይኖርም። ወዳጄ፣ ትንሿ ለማዳ እንስሳ ሂጂ፣ ይሄ የማይለወጥ የማይቀየር ቀፋፊ ኑሮ የሰለቸሽ መሆኑን አሳያቸው። ቢያንስ አንቺ የተሰላቸሽ መሆንሽን ለራስሽ አሳዩ። አልችልም ሳሻ፣ ላገባ ነው ሜ። ለሱ ግድ የለም፣ ምን አለበት? ወደ አትክልት ቦታ ወጥተው ተንሸራሸሩ። ሆኖም ወዳጄ፣ ይህ ስራ ፈት ሕይወትሽ ምን ያህል የሚያስጠላና ሞራል የሚገድል መሆኑን ማሰብና መረዳት አለብሽ በማለት ሳሻ ንግግሩን ቀጠለ። አንቺ እናትሽና አያትሽ የተንደላቀቀ ስራ ፈት ሕይወት እንድትኖሩ ሌሎቹ የሚሰሩላችሁ የሚደክሙላችሁ መሆኑን አትመለከችም? የሌሎቹን ሕይወት እየበላችሁ ነው። ይሄ አይታሰብሽም? ይሄ ትክክል ነው? ቆሻሻ ተግባር አይደለም? ናዲያ አሁን ልክ ነው ለማለትና ነገሩ እንደገባት ለመግለጽ ፈልጋ አይኖቿ እንባ ስላቀረሩ ዝም ብላ ወደ ክፍሏ ሄደች። ማታ አንድሬ አንድሬች መጥቶ እንደተለመደው ቫዮሊኑን ይዞ ለረጅም ጊዜ ተጫወተ። በተፈጥሮ ብዙ የማይናገርና ቁጥብ ስለሆነ ምናልባት ከሰው ጋር ላለመነጋገር ከቫዮሊኑ ፍቅር የያዘው ይመስላል። ከራት ሰዓት በኋላ ለመሄድ ኮቱን ለብሶ ሲነሳ ናዲያን አቅፎ በፍቅር ስሜት ትከሻዋንና እጆቿን ደጋግሞ ሳማቸው። የኔ ቆንጆ፣ የኔ መቤት፣ የኔ ወለላ እያለ ሞጋገሳት። አቤት እንዴት ያስደስታል! በደስታ የማብድ መሰለኝ። ይህንንም አባባሉን አስቀድማ ሰምተዋለች። ከረጅም ጊዜ በፊት በአንድ የተዘነጣጠለ ከእንግዲህ ወዲህ የመነበብ ዕድል የሌለው አሮጌ መጽሐፍ ውስጥ ያነበበችው መሰላት። ሳሻ በምግብ ቤት ውስጥ ተቀምጦ የሻዩን ሲኒ ማስቀመጫ በረጃጅም 5 ጣቶቹ ደግፎ ይዞ ሻይ ይጠጣል። አያት ብቻቸውን ተቀምጠው ካርታ ይጫወታሉ። ኒና ኢቫኖቭና ደግሞ ታነባለች። በቅዱሳኑ ምስል ፊት ለፊት የሚበራው መብራት ይውለበለባል። ሁሉም ነገር ጸጥ ያለና ደህና ይመስላል። ናዲያ ደህና ደሩ ብላ ደረጃውን ወጥታ ወደ ክፍሏ በመሄድ አልጋዋ ውስጥ እንደገባች እንቅልፍ ጭልጥ አድርጎ ወሰዳት። ግን እንዳለፈው ሌሊት ሁሉ በመጀመሪያው የጠዋት ብርሃን ነቃች። መተኛት አልቻለችም። አንድ ከባድና ረፍት የሚነሳ ነገር ልቧ ውስጥ ተጋድሟል። ራሷን ጉልበቶቿ ላይ ደፍታ ስለ እጮኛዋና ስለ ሰርጓ ቀን ታስባለች። በሆነ ምክንያት እናቷ ባሏን የማትወደው እንደነበረ፣ በዚህም ምክንያት የራሷ የሆነ ምንም ንብረት እንደሌላት፣ ለኑሯም ሙሉ በሙሉ የምትመካው በአማቷ በራሷ አያት መሆኑን አስታወሰች። ናዲያ በተቻላት ሁሉ ብትሞክርም ለምን እናቷን ልዩ ሊታሰብላት የሚገባ ደስተኛ ያልሆነች እናት አድርጋ እንደምትቆጥራት ሊገባት አልቻለም። በምድር ቤት ሳሻም ነቅቷል። ደረቅ ሳሉን ሲስል ትሰማለች። ምን አይነት የሚገርም የዋህና ሞኛ ሞኝ ሰው ነው ብላ አሰበች ናዲያ። ናዲያ እነኛ ግሩም መናፈሻዎችና አስደናቂ ሰው ሰራሽ ፏፏቴዎች ህልሞቹ የማይታመኑ ተረት ተረት መሆናቸውን አሰበች። በየዋህነቱና ግልጽ ባልሆነ አመለካከት ውስጥ ግን በርካታ ቆንጆ ነገሮች አሉበት። አንዳንድ ጊዜ ብድግ ብላ መሄድና
መማር እንዳለባት በመደነቅ ስታስብ የሰራ አካላቷ ሰውነትን እንደገና በሚያድስ ቅዝቃዜ የምትታጠብ እየመሰላት ጭልጥ ብላ በደስታ ትዋጣለች። አለማሰብ ይሻላል ትላለች ቀስ ብላ። ስለሱ አለማሰብ ይሻላል። ሩቅ ያለው የሌሊት ዘበኛ ማስጠንቀቂያ ወይም ማስፈራሪያ ቆርቆሮን ያንኳኳል። በሰኔ ወር አጋማሽ ሳሻ በጣም ስለተሰላቸ ወደ ሞስኮ ለመመለስ የሚፈልግ መሆኑን ማውራት ጀመረ። እዚህ ከተማ መቆየት አልፈልግም አለ በሐዘን። የቧንቧ ውሃ፣ የቆሻሻ ማስተላለፊያ ቱቦ የለም። ማዕድ ቤቱ ለመግለጽ ከሚቻል በላይ ቆሻሻ በመሆኑ ምግብ እንኳን መብላት ያስጠላኛል። ቆይ ትንሽ ወልቃቃ አሉ አያት ለምን እንደሆነ ባልታወቀ ምክንያት እያንሾካሾኩ። ሰርጉ እኮ በ7ኛው ቀን ላይ ነው። አልችልም፣ አልቆይም። እስከ መስከረም አብረን እንደምትቆይ ተናግረህ አልነበረ? አሁን ግን መቆየት አልችልም፣ መስራት ይኖርብኛል። ይሄኛው በጋ ቀዝቃዛና ዝናባማ ሆኗል። ከዛፎቹ ላይ የውሃ ጠብታ እንደተንጠባጠበ ነው። የአትክልቱን ቦታ ጨለማ፣ ሐዘንተኛ ይመስላል። በዚህም ምክንያት ከዚህ መውጣትና ሥራ መፈለግ ትክክል ነው። የማያውቀው የሴቶች ድምፅ ከምድር ቤትና ከፎቅ ላይ ይሰማል። የልብስ ስፌት መኪና ድምፅ ከአያቴ ክፍል ይሰማል። የሙሽራዋን ልብስ ለማዘጋጀት የሚደረግ ሽርጉድ ይመስላል። የክረምት ካፖርት ብቻ 6 እንደሚኖራት፣ ከዚህም ውስጥ በጣም ርካሽ የተባለው ባለ 300 ሩብል መሆኑን አያት በኩራት ትናገራለች። ይህ ሁሉ ቀልድ ሳሻን ያበሳጨዋል። ክፍል ውስጥ ተቀምጦ ያዝናል፣ ይተክዛል። በመጨረሻም ያግባቡትና ከሐምሌ 1 ቀን በፊት እንደማይሄድ ቃል ይገባል። ጊዜው በፍጥነት አለፈ። በቅዱስ ጴጥሮስ በዓል ዕለት አንድሬ አንድሬችና ናዲያ ሲጋቡ እንዲኖሩበት እሱ የተከራየላቸውንና የተዘጋጀውን ቤት ለማየት ወደ ሞስኮ ጎዳና ይዟት ይወጣል። ቤቱ ባለ 2 ፎቅ ሲሆን እስካሁን ግን የተዘጋጀው ፎቁ ብቻ ነው። የመዝናኛው ክፍል ወለል ሳንቃ የለበሰ እንዲመስል በተቀባው ቀለም ያንጸባርቃል። በክፍል ውስጥ ወንበሮች፣ አንድ ትልቅ ፒያኖና ለቫዮሊን ማስቀመጫ የሚሆን የሙዚቃ መሳሪያ ማንጠልጠያ አለ። የተቀባው የግድግዳ ቀለም ይሸታል። በግድግዳው ላይ አንድ ትልቅ የዘይት ቅብ ስዕልና አንድ የተሰበረ እጀታ ያለው አበባ ማስቀመጫ አጠገብ እርቃኗን የቆመች ሴት ምስል ግድግዳው ላይ ተሰቅሏል። ቆንጆ ምስል አለ አንድሬ አንድሬች በሚያስፈራራ ሁኔታ ወደ ውስጥ አየር በመሳብ። የሺሽማቼቭስኪ ሥራ ነው። የሚቀጥለው የታየው የመልበሻ ክፍሉ ሲሆን አንድ ክብ ጠረጴዛ፣ አንድ ሶፋና ብሩህ በሆነ ሰማያዊ ጨርቅ የተለበዱ ጥቂት የእጅ መደገፊያ ያላቸው ወንበሮች አሉበት። ከሶፋው በላይ ሜዳሊያቸውን ደርድረውና የክብር ባርኔጣ አድርገው የተነሱት የአባ አንድሬ በትልቁ የታጠበ ፎቶግራፍ ተሰቅሏል። ወደ ምግብ ቤቱ አልፎ በመግባት የዕቃ ማስቀመጫውን አይተው ወደ መኝታ ቤቱ አለፉ። በመኝታ ቤቱ ውስጥ በግማሽ ብርሃን 2 አልጋዎች ጎን ለጎን ይታያሉ። ይህን ያዘጋጁ ሰዎች በዚህ ቤት ሕይወት ወይም ኑሮ ሁልጊዜ በደስታ የተሞላ እንደሚሆን ሳያስቡ የሚቀሩ አይመስልም። አንድሬ አንድሬች አንድም ጊዜ ካቀፈው የናዲያ ሽንጥ ላይ እጁን ሳያነሳ ክፍሎቹን በሙሉ አዘዋውሮ አሳያት። ናዲያ ግን ድካምና የጥፋተኝነት ስሜት ተሰማት። በክፍሎቹ ውስጥ ያሉትን ዕቃዎች ሁሉ፣ አልጋዎቹን፣ ወንበሮቹን ጠላቻቸው። በግድግዳው ላይ የተሰቀለው ራቁቷን ያለችው ሴት ምስል አስጠላት። አሁን በእርግጥ አንድሬ አንድሬችን እንደማትወደው፣ ምናልባት ቀደም ሲልም የማትወደው እንደነበር ተገነዘበች። ነገር ግን ይህንን እንዴት አድርጋ እንደምትገልጠው፣ ለማን እንደምታጫውተው፣ ለማን እንደምትናገረው አላወቀችም። ቀን ከሌት ስለዚህ ጉዳይ ብታስብም ወደ ማወቁ አልተቃረበችም። ወገቧን በእጁ ጥምጥም አድርጎ ይዞ በፍቅርና በደስታ ያጫውታት የመኖሪያ ቤቱን እየተዘዋወረ ያያል። ለእርሷ ግን የሚታያት የነበረው ተራነት፣ ቀላልነትና ጅልነት ነበር። በወገቧ ላይ የተጠመጠመው እጅ ሕይወት እንደሌለው ቀዝቃዛና ድርቅ ያለ ብረት ሆኖ ተሰማት። ለማምለጥ፣ ለማልቀስና ከመስኮት ዘላ ለመሞት ዝግጁ ነበረች። አንድሬ አንድሬች
ወደ መታጠቢያ ቤቱ ይዟት በመግባት ግድግዳው ላይ የተተከለውን ቧንቧ ሲከፍት ውሃው በኃይል ፈሰሰ። ይህስ ምን ይመስልሻል ብሏት ሳቀ። በመታጠቢያ ቤታችን የቧንቧ ውሃ እንዲኖር 100 ባልዲ ውሃ የሚይዝ ማጠራቀሚያ እንዲሰቅሉ አድርጌያለሁ። በግቢ ውስጥ ትንሽ ከተንሸራሸሩ በኋላ ወደ አውራ መንገድ ወጥተው በጋሪ ተሳፍረው ሄዱ። አቧራው ጥቅጥቅ እንዳለ ደመና በመነሳቱ ሊዘንብ የተቃረበ ይመስል ነበር። በረደሽ አለ አንድሬጅ አይኖቹ ውስጥ አቧራ እንዳይገባ እየጨፈናቸው። መልስ አልሰጠችውም። ታስታውሻለሽ ምንም ሥራ ባለመስራቴ ትላንትና ሳሻ ሲወቅሰኝ አለ ትንሽ ቆይቶ። አሁን በእርግጥ ትክክል ነው፣ ምንም አልሰራም። ምን ለመስራት እንደምችልም አላውቅም። ለምንድን ነው ይሄ የሚሆነው ፍቅሬ? ለምንድን ነው ሥራ ለመስራት የቢሮ ሰራተኛ ምልክት ባርኔጣ ላይ ሰክቼ ወደ ቢሮ የመሄድ ሐሳብ እንኳን የሚያስጠላኝና የሚያሳምመኝ? ለምንድን ነው ጠበቃ ወይም የላቲን አስተማሪ ወይም የከተማ ሹም ማየት የሚያስጠላኝ? አቤት እናት ሩሲያ፣ ስንት ሥራ ጥል፣ ስንት ዋጋ ቢስ ፍጥረቶች በጉያሽ አቅፈሻል። ስንት የኔ አይነት ሰዎች። አቤት ለረጅም ጊዜ የምትሰቃዩ እናት ሩሲያ። የሱ ሥራ ጠልነት የዘመኑ ወይም የጊዜው ሁኔታ ስለመሆኑ መላምት ይደረድራል። ስንጋባ ብሎ ይቀጥልና ፍቅሬ ወደ ባላገር አገር ሄደን እየሰራን እንኖራለን። አንድ ትንሽ መሬት የአትክልት ቦታና ወንዝ ያለበት ገዝተን እየሰራን ሕይወትን እናያለን። አቤት እንዴት የሚያስደስት ይሆናል። ባርኔጣውን ሲያወልቅ ጸጉሩን ነፋሱ አመሰቃቀለው። የሚናገረውን ሁሉ ታዳምጠው የነበረው ወይኔ አምላኬ፣ እባክህ አምላኬ ወደ ቤት መመለስ እፈልጋለሁ፣ አቤቱ አምላኬ እያለች ነበር። እነ ናዲያ ቤት ከመድረሳቸው በፊት አባ አንድሬን ለትንሽ ቀደሟቸው። ተመልከቺ ያውና አባቴ አለ አንድሬች ደስ ብሎት ባርኔጣውን ለአባቱ ያወዛወዘ። ሽማግሌውን አባቴን ወደዋለሁ፣ በጣም ወደዋለሁ አለ ለባለጋሪው ሂሳቡን እየከፈለ። ውዱ ሽማግሌ፣ ደጉ ሽማግሌ። ማምሻውን እንግዶች እንደሚመጡ ሁሉንም ማስተናገድ እንደሚጠበቅባት ፈገግታ ማሳየት፣ የቫዮሊንን ጨዋታ ማዳመጥ እንደሚኖርባት፣ እርባና የሌለው የሆነ ያልሆነውን ጨዋታና ስለ ሰርጉ ብቻ የሚነገረውን አሰልቺ ወሬ መስማት እንደሚገባት ብታውቅም ደህንነት ስላልተሰማት ወደ ቤቷ ገባች። አያት የሐር ልብሳቸውን ለብሰው ሁልጊዜ እንግዳ ሲኖር እንደሚያደርጉት ሁሉ በኩራት ተወጥረው የሻይ ማፊያው ሳሞባር አጠገብ ተቀምጠዋል። አባ አንድሬ የተለመደውን አታላይ ፈገግታቸውን እያሳዩ ወደ ክፍሉ ገቡ። በመልካም ጤንነት ላይ ስላገኘሁሽ በጣም ተደስቻለሁ አሏቸው አያትን። ይህ አነጋገራቸው ከልብ የፈለቀ ይሁን የቀልድ ለማወቅ አይቻልም። ነፋሱ ከመስኮቶቹና ከጣሪያው ጋር ይላተማል። የነፋሱ ፉጨት በያለበት ይሰማል። በጭስ መውጫው አጠገብ ያለው ወፍ አሳዛኝ ዜማውን ያንቆረቁራል። እኩለ ሌሊት አልፎ ነበር። ቤቱ ውስጥ ያለው ሰው ሁሉ አልጋው ውስጥ የገባ ቢሆንም እንቅልፍ የወሰደው አልነበረም። ናዲያም ከምድር ቤት የቫዮሊን ድምፅ የምትሰማ እየመሰላት ታስባለች። ከውጭ በኩል አንድ ድምፅ ተሰማ። ምናልባት የመስኮት መጋረጃ ተገንጥሎ ወድቆ ይሆናል። ከአንድ ደቂቃ በኋላ ኒና ኢቫኖቭና በሸሚዝ ሆና በእጇ አንድ የሻማ መብራት ይዛ መጣች። ምንድነው ይሄ ድምፅ ማዲያ? ስትል ጠየቀች። በዚህ ነፋሻ ሌሊት የናዲያ እናት ጸጉሯን በነጠላ ጉንጉን ተሰርታ የዋህ ፈገግታ እያሳየች ከወትሮ የበለጠ ተራ ሆና አርጅታና አጥራ የምትታይ ትመስላለች። በቅርቡ እናቷን እንዴት ያለች ልዩ ፍጡር አድርጋ ትመለከታት እንደነበር ስትናገር የምትጠቀምባቸውን ቃላት ሁሉ እያዳመጠች ኩራት ይሰማት እንደነበር ናዲያ ታስታውሳለች። አሁን ግን እነዚህ ትኮራባቸው የነበሩ ቃላት ምን እንደሆኑ አታስታውሳቸውም። ከጭስ መውጫው አካባቢ በወፍራም ድምፅ የሚዘመር ይመስላል። አቤት አምላኬ የሚለው ድምፅ እንኳን በትክክል ይሰማል። ናዲያ አልጋዋ ላይ ተቀምጣ ጸጉሯን እየነጨች ታለቅሳለች። እማማ እማማ ስትል ጮኸች። ያለሁበትን ችግር ብትረጅልኝ፣ ለለምንሽ ተለመኝኝ፣
ልቀቂኝ፣ ፍቀጅልኝ፣ ከዚህ ልሂድ አለቻት። ወዴት ብላ በመጠየቅ ኒና ኢቫኖቭና በመገረምና በመጨነቅ አልጋው ላይ ከጎኗ ተቀመጠች። የት ለመሄድ ነው የምትፈልጊው? ጋብቻ መፈጸም የለበትም። አላገባም። እመኚ፣ የአንድ ሰውዬ አልወደውም። ስለ እሱ መናገር አልፈልግም። የለም የኔ ልጅ፣ የለም፣ አይሆንም አለች ፈጥና ኒና ኢቫኖቭና በድንጋጤ አቅሏን አጣ። ተረጋጊ፣ ራስሽን አረጋጊው። እስችት ብለሽ ስለሆነ አሁን ያልፍልሻል። እንደዚህ ያለ ነገር አልፎ አልፎ ያጋጥማል። ምናልባት ከአንድሬ ጋር ትንሽ ተጋጭታችሁ ይሆናል። ነገር ግን የፍቅረኛሞች ጊዜያዊ ጥል በመሳሳም ያበቃል። እባክሽ ተይኝ እማዬ፣ ተይኝ በቃ እያለች አለቀሰች ናዲያ። እሺ አለች ኒና ኢቫኖቭና ከትንሽ ቆይታ በኋላ። ትላንትና ገና ትንሽ ልጃገረድ ነበርሽ፣ ዛሬ ደግሞ ሙሽራ ነሽ። ተፈጥሮ በማያቋርጥ ዑደት ላይ ነች። የት እንደሆንሽ ሳታውቂ ባለልጅ ትሆኛለሽ። ከዚያም አርጅተሽ ልክ እንደኔ የአስቸጋሪ ልጅ እናት ትሆኛለሽ። እማዬ፣ ሩህሩህ ደግና ብለሆነሽ ደስተኛ አይደለሽም አለች ናዲያ። በፍጹም ደስታ አይደለሽም። ለምን እንደዚህ ያለ ተራ ነገር ትናገሪያለሽ? ስለ እግዚአብሔር ለምን? ኒና ኢቫኖቭና ለመናገር ሞከረች። ነገር ግን አንድ ቃል ለመተንፈስ ባለመቻሏ እንባ እየተናነቃት ወደ ክፍሏ ሄደች። እንደገና ከጭስ መውጫው አካባቢ ወፍራሞቹን ድምጾች ስትሰማ ናዲያ በድንገት ደነገጠች፣ ፈራች። ከአልጋው ውስጥ ዘላ ወጥታ ወደ እናቷ ክፍል የሮጠች ሄደች። ኒና ኢቫኖቭና ከማልቀሷ ብዛት የተነሳ የዓይኖቿ ሽፋኖች አብጠው አልጋዋ ውስጥ ገብታ ሰማያዊ የብርድ ልብስ ለብሳ አንድ መጽሐፍ ይዛ ተኝታለች። እናማ አዳምጪኝ አለች ናዲያ። አስቢ፣ ልትረጅኝ ሞክሪ። እንድትረጅኝ ለምንሻለሁ። ሕይወታችን ወይም ኑሯችን ምን ያህል ተራና የተዋረደ እንደሆነ አስቢ። አሁን አይምቼ ተከፍተዋል። ሁሉንም ነገር በትክክል አያለው። ያንቺ አንድሬጅ ምንድን ነው? ለምን ትንሽ እንኳ ብለህና አወቂ አይደለም ማማ? አቤት አምላኬ፣ አስቢ ማማ፣ በፈጣሪ እሱ እኮ ደደብ ነው እማዬ። ኒና በድንገት ጨዋ መናገር ጀመረች። አንቺማ አያትሽ እያንገበገባችሁን እያቃጠላችሁኝ ነው አለች። ለመኖር እፈልጋለሁ፣ ለመኖር አለች ደጋግማ በብስጭት ደረቷን እየደቃች። ነፃነቴን እንዳገኝ አትፈልጊም? ገና ወጣት ነኝ። ለመኖር እፈልጋለሁ፣ እወዳለሁ። እናንተ ግን አሮጌት አድርጋችሁ ታየኛላችሁ። በምሬት በማልቀስ አልጋዋ ውስጥ ተጋድማ በመንከባለል በብርድ ልብሱ ተጠቅልላ በጣም አሳዛኝ ትንሽ ፍጡር መስላ ታየች። ናዲያ ወደ ክፍሏ በመመለስ ልብሷን ለብሳ መስኮቷ አጠገብ ተቀምጣ መንጋቱን ትጠባበቃለች። ሌሊቱን ሁሉ ተቀምጣ አሰበች። ከውጪ ደግሞ የሚያንኳኳና የሚያፏጭ ሰው ያለ መስሎ ተሰማት። በጠዋቱ ነፋሱ ፍሬዎቹን ማርገፉን፣ የአንድ አሮጌ የፍሬ ዛፍ ቅርንጫፍ የመገንጠሉን መርዶ አያት እያረዱ ይብከነከናሉ። ግራጫ ጨለም ያለ ደስታ የሌለበት ከጠዋት ጀምሮ መብራት በርቶ የሚውልበት ቀን አይነት ጨፍጋጋ ማለዳ ነው። ስለ ብርዱና ቅዝቃዜው ሰው ሁሉ ያጉረመርማል። የዝናቡም ውሽንፍር የመስኮቶቹን መስታወቶች ይደበድባል። ከቁርስ በኋላ ናዲያ ወደ ሳሻ ክፍል በመሄድ አንድ ቃል ሳትተነፍስ ፊቷን በእጆቿ ሸፍና አንድ ወንበር አጠገብ ተንበረከከች። ምንድነው ነገሩ ብሎ ጠየቀ ሳሻ። ተዚሁን የረመከተር አልችሉ ስትል ጮኸች በቁጣ። ከዚህ በፊት እንዴት ኖር እንደነበር ማወቅ አልችልም። አይገባኝም። እጮኛዬን እነቃዋለሁ፣ ራሴንም እነቃለሁ። ይህንንም ስርዓተል ባዶ ሕይወት በሙሉ እነቃዋለሁ። ተይ በማለት ሳሻ አቋርጧት ስለምን ጉዳይ እንደምትናገር ሳይገባው አይዞሽ ሁሉም ደህና ይሆናል ይህን አስተላኛል በማለት ቀጠለች ናዲያ። ከእንግዲህ ወዲያ አንድ ቀን እንኳን እዚህ ልቆይ አልችልም። ነገውኑ መሄድ አለብኝ። ስለ እግዚአብሔር ብለህ ከአንተ ጋር ውሰደኝ አለችው ሳሻን። ሳሻ በመደነቅ ለተወሰነ ጊዜ አንጋጦ ተመለከታት። በመጨረሻ ሐቁ ስለተከሰተለት እንደ ሕፃን ልጅ እጁን እያወዛወዘ ተደሰተ።
በተጫማው ነጠላ ጫማ ሲወላገድ በደስታ የሚደንስ ይመስል ነበር። ግሩም አለ እጆቹን እያፋጨ። አምላኬ እንዴት ቆንጆ ነገር ነው! አያሌ ጠቀሜታ የያዘ ቁም ነገር ያለው ሐሳብ የሚያፈልቁ ይመስል በሰፊው የተከፈቱ አይኖቹን በፍቅር አመለካከት አፍጥጣ ትመለከታለች። እስካሁን አንድም ነገር የነገራት ባይሆንም አንድ አዲስና ሰፊ ነገር፣ እስከዛሬ ያላወቀችው ነገር ከፊቷ እየተከፈተ ያለ ሆኖ ተሰማት፣ ታያት። ለማንኛውም ነገር ለሞት እንኳን ለራሱ ቢሆን ዝግጁ ሆና በጉጉት እያየችው የሚለውን ለመስማት ትጠባበቃለች። ነገ ሄዳለሁ አለ ከትንሽ ቆይታ በኋላ። እኔን ለመሸኘት እስከ ባቡር ጣቢያው ድረስ ልትመጪ ትችያለሽ። ዕቃሽን በሻንጣዬ ይዤልሽ ሄድና ትኬትም እገዛልሻለሁ። ሶስተኛው ደውል ሲደወል ባቡሩ ላይ ትወጭና አብረን እንሄዳለን። እስከ ሞስኮ ከኔ ጋር ትሄጂና ወደ ፒተርስበርግ ብቻሽን ትሄጃለሽ። ለመሆኑ ፓስፖርት አለሽ? አሁን አትጸጸችበትም፣ አታዝኝበትም። እመኚኝ፣ እርግጠኛ ነኝ አለ ሳሻ በስሜት። ከዚያ አካባቢ ርቀሽ ሄደሽ ትማሪያለሽ። በዚህ ጊዜ ውስጥ ነገሮች የራሳቸውን መስመር ይዛሉ። ኑሮሽን ስትለውጪ ሁሉም ነገር ይቀየራል። ዋናው ነገር ግን ኑሮሽን ወይም አኗኗርሽን መለወጥ መቻል ነው። ሌላው ነገር ቀላል ነው። ስለዚህ ነገ እንንቀሳቀሳለን ማለት ነው። እሺ ይሁን፣ አምላክ ይርዳን አለች። ስሜቴ በከፍተኛ ደረጃ ተቀስቅሷል። እስከ ዛሬ ልቤ እንደዚህ ከባድ ቅሬታ ተሰምቶት አያውቅም የምትለው ናዲያ ዛሬ በጉዞ ዋዜማ በአእምሮ ጭንቀትና በሐሳብ እንደምትሰቃይና እንደምትንገላታ ይታወቅባት ነበር። ግን ፎቁን ወጥታ ወደ መኝታ ክፍሏ ደርሳ አልጋዋ ውስጥ እንደገባች ጭልጥ ያለ እንቅልፍ ስለወሰዳት እምባ ባራሰው ፊቷ ላይ ፈገግታ ተላብሳ እስከ ማታ ድረስ ተኛች። ሰረገላው እንዲመጣ ተልኮበታል። ናዲያ ኮቷን ለብሳ ባርኔጣዋን አድርጋ ለመጨረሻ ጊዜ ለማየት ወደ ፎቅ ወጣች። ክፍሏ ውስጥ አልጋው አጠገብ አሁንም ይሞቃል። ለትንሽ ጊዜ ቆም ብላ ወደ እናቷ ክፍል ሄደች። ኒና ኢቫኖቭና ተኝታ ስለነበር መኝታ ቤቷ ጸጥ ብሏል። እናቷን ስማ ጸጉሯን በእጇ ከዳሰሰች በኋላ ናዲያ ለአንድ ወይም ለሁለት ደቂቃ ያክል ቆመች። ከዚያም ሳትቸኩል ቀስ ብላ ደረጃውን ወረደች። ዝናቡ እንደ ዶፍ ይወርዳል። በዝናብ የበሰበሰው ሰረገላ የሸራ ጎበሩን ዘርግቶ በረንዳው አጠገብ ቆሟል። ለአንቺ የሚሆን ቦታ አይኖርም ናዲያ አሏት አያት። አሽከሩ ዕቃውን ጋሪው ላይ እያስቀመጠ በእንደዚህ ያለ የተበላሸ አየር ጠባይ ልትሸኙ መነሳትሽ ይደንቀኛል። ቤት ብትቀሪ ይሻልሻል። እስኪ ተመልከቺው ዝናቡን። ናዲያ አንድ ነገር ለመናገር ፈለገች፣ ግን አልቻለችም። ሳሻ ወደ ሰረገላው ደግፎ ካወጣት በኋላ ጉልበቷን በምንጣፉ ሸፍኖላት አጠገቧ ተቀመጠ። ደህና ግባ፣ እግዚአብሔር ይባርክ ብለው መረቁት አያት። ከበረንዳው ላይ ሆኖም ልብ አድርግ ሳሻ፣ ሞስኮ ስትደርስ እንድትጽፍ። እሺ ጽፋለሁ። ፈጣሪ ይጠብቅህ። ምን አይነት ቀሽም አየር ነው አለ ሳሻ። አሁን ነበር ናዲያ ማልቀስ የጀመረችው። መሄዷን መለየቷ መሆኑን ያወቀችው ገና አሁን ነበር። አያቷን ስትሰናበት ወይም እናቷ አጠገብ ቆማ በነበረበት ጊዜ እንኳን መሄዷን እስካሁን ድረስ አላመነችም ነበር። ሁሉም ነገር ደህና ሁኚ ከተማችን፣ ሁሉም ነገር ከመቅጽበት እየተጓዘ መጣባት። አንድሬ፣ አባቱ፣ አዲሱ ቤት፣ ከአበባ ማስቀመጫ አጠገብ ራቁቷን የቆመችው ሴትዮ ምስል ሁሉ ታያት። ይህ ሁሉ አሁን አያስፈራራትም ወይም አይጫናትም። በጣም ትንሽና ተራ ነገሮች ስለሆኑ አልፈዋል። ያለፉ ትዝታዎች ብቻ ናቸው። ባቡሩ ፉርጎ ውስጥ ገብተው ባቡሩ ሲንቀሳቀስ ያ ግዙፍና ትልቅ ይመስል የነበረው ያለፈ ነገር ሁሉ እንደ ትንሽ ቅንጣት ሲሆን፣ ከፊት ለፊቷ ደግሞ እስከ ዛሬ አልታያት ያላለመችው አዲስና ብሩህ ሕይወት ተከፍቶላታል። የዝናብ ጠብታ ፉርጎ መስኮቶች ላይ ይንጠባጠባል። ከአረንጓዴው መስክ የስልክ መስመሮች ምሰሶች፣ በሽቦዎቹ ላይ ያረፉት ወፎች ውልብ እያሉ ከሚታዩ በስተቀር ሌላ የሚታይ ነገር የለም። በድንገት
የደስታ ሲቃ አፍኖ ያዛት። ነፃ መሆኗ፣ ነፃ መውጣቷና ለመማር መቻሏ ታሰባት። በድሮ ጊዜ ትምህርት ለመማር ወደ ውጪ መውጣት ከኮዛኮች ጋር መሸፈት ይባል ነበር። በደስታና በሳቅ እያለቀሰች ጸለየች። ተይ አለ ሳሻ በትልቁ ፈገግ በማለት። ተያይዞሽ፣ አሁን ሁሉም ነገር መልካም ይሆናል። መጸው ከዚያም ክረምት ተከታትለው አለፉ። ናዲያ ቤቷን ናፈቀች። በየቀኑ እናቷንና አያቷን እንዲሁም ሳሻን ማሰብ ጀመረች። ከቤት የሚላክላት ደብዳቤ ጥሩ ነበር። ነገሮች ሁሉ የተረሱና ምህረት የተደረገላት ይመስላታል። በግንቦት ወር ላይ የሚሰጠውን ፈተናዋን ተፈትና ካለፈች በኋላ በደስታ እየፈነደቀች ወደ ቤቷ ለመሄድ ተነስታ ሳሻን ለማየት ብቻ ሞስኮ ወረደች። ሳሻ ልክ ባለፈው ዓመት እንደነበረው ጺማም፣ ጸጉራም፣ ያንኑ አስቀያሚ ረጅም ኮትና የሸራ ሱሪ እንደለበሰ፣ አይኖቹም እንደዚያው ትልልቅና ቆንጆ እንደሆኑ ናቸው። ግን የታመመና የሚያዝን ይመስላል። ቀጥኖ አርጀት ከማለቱም በላይ ሳያቋርጥ ይስላል። ለናዲያ ንጽህና የጎደለው ገጠር መስሎ ታያት። ናዲያ ናት እንዴ ብሎ ጮኸ በደስታ እየሳቀ። የኔ ወዳጅ፣ የኔ ለማዳ እያለ ሳሻ ተቀበላት። በማተሚያ ክፍል ውስጥ በትንባሆ ጭስና በማተሚያ ቀለም ሽታ መሃል ተያይዘው ተቀመጡ። ከዚያም የትንባሆ ሽታ በሚሰነፍጠውና ቆሻሻ በሞላበት ዕቃው ተዝረክርኮ ወደ ተቀመጠበት መኖሪያ ቤቱ ተያይዘው ሄዱ። በጠረጴዛው ላይ በቀዝቃዛው የሻይ ሳሞቫር አጠገብ አንድ የተሰበረ አሮጌ ሳህን ትንሽ ጥቁር ወረቀቶች ይዞ ተቀምጧል። በወለሉና በጠረጴዛው ላይ ጉዳያቸው ያለቀ ፋይሎች ተዝረክርከው ተቀምጠዋል። በቤት ውስጥ የሚታየው የተዘበራረቀ ሁኔታ ሁሉ የሚያሳየው ሳሻ ለግል ኑሮ ግድ እንደሌለውና ምቾትን እንደሚጠላ ነው። እንደው አንድ የሆነ ሰው ስለ ግል ሕይወቱ፣ ስለ ደስታው የሚያፈቅረው ሰው እንዳለ ቢጠይቀው ጠያቂው ምን ማለቱ እንደሆነ ስለማይገባው መልስ ሊሰጥ ስለማይችል ሳሻ ሊያደርግ የሚችለው ነገር ቢኖር መሳቅ ብቻ ነበር። ሁሉም ነገር በደህና አለፈ አለች ናዲያ በመቸኮል። ማማ በመጸወራት ልታይኝ ፒተርስበርግ መታ ነበር። አያቴ ቂም እንዳልያዘችብኝና እንደውም በየጊዜው ወደ መኝታ ክፍል እየገባች ወደ ግድግዳዎቹ እየዞረች እንደምታማትብ ነግራኛለች አለች። ሳሻ ደስተኛ ቢመስልም የሚነጋገረው እየሳለ በተቆራረጠ ድምፅ ነው። ናዲያ በመደነቅ የተመለከተችው በእርግጥ ታሟል ወይስ የኔ ሐሳብ ፈጠራ ነው እያለች በማሰብ ነበር። ሳሻ፣ ውድ ሳሻ፣ ታማሃል እኮ አለችው። ደህና ነኝ፣ ትንሽ ነው የሚያመኝ፣ እስከዚህም የሚያሰጋ አይደለም በማለት ይመልስላታል። ስለ እግዚአብሔር አለች ናዲያ በተቆጣ ድምፅ። ለምንድነው ወደ ሐኪም የማትሄደው? ለምን ጤንነትን አትጠብቅም? ወንድሜ፣ ውድ ሳሻ እያለች በማጉረምረም እንባ እየተናነቃት በአንዳች እንግዳ በሆነ ምክንያት አንድሬይች እርቃኗን የቆመችው ሴትዮ ምስል በአእምሯ ታያትና አሁን ስታየው በጣም የሩቅ የልጅነቷና ያለፈ የተረሳ የኋላ ታሪኳ ሆኖ ታያት። አሁን የምታለቅሰው ሳሻ እንዳለፈው ሁሉ ብልህ፣ አዋቂና የሚያስደንቅ ሆኖ ስላላገኘችው ነበር። ውድ ሳሻ፣ በጣም ታማሃል። እንደዚህ ከስተህና ገርጥተህ ሳይ በጣም ይጨንቀኛል። ብዙ ውረት አለብኝ። ሳሻ ወዳጄ፣ ምን አይነት በጎ ነገር እንዳደረግክልኝ የምታውቅ አይመስለኝም። ታውቃለህ፣ አሁን በሕይወቴ ውስጥ በጣም ቅርብና ውዱ ሰው አንተ ነህ አለችው። ተቀምጠው ማውራት ቀጠሉ። ያንን ክረምት በፒተርስበርግ ካሳለፈች በኋላ ሳሻ የሚናገረውና ፈገግታ ሁሉ ያረጀ፣ ያፈጀ፣ ያለቀና የደቀቀ ምናልባትም ግማሽ አካሉ መቃብር ውስጥ ያለ ሰው ፈገግታ፣ አነጋገርና አስተሳሰብ መስሎ ታያት። ከነጎዲያ ለሽርሽር ወደ ቮልጋ ወንዝ ወርዳለሁ አለ ሳሻ። ከዚያም የሆነ ቦታ ሄጄ ለመድኃኒት የተቀመመ የባዝራ ወተት እጠጣለሁ። ወተቱን በመድኃኒትነት መሞከር እፈልጋለሁ። ጓደኛዬና ባለቤቱ አብረውኝ ይሄዳሉ። ባለቤቱ የምታስደንቅ ሰው ናት። ሄዳ እንድትማር እየጎተጎትኳት ነው።
ተምራ ሕይወቷን ኑሯን ትለውጥ። ጨዋታውን ከጨረሱ በኋላ ወደ ባቡር ጣቢያው ሄደው ሳሻ ሻይና ፍራፍሬ ገዛላት። ባቡሩ ሲንቀሳቀስ መሐረቡን አውጥቶ እያወዛወዘ ፈገግ ብሎ ተሰናበታት። ናዲያ እግሮቹን እየተመለከተች ክፉኛ መታመሙንና ብዙም በሕይወት እንደማይቆይ ተገነዘበች። 6 ሰዓት ሲሆን ናዲያ የትውልድ ከተማዋ ደረሰች። ከባቡር ጣቢያው ወደ ቤቷ በጋሪ ስትሄድ የከተማው መንገዶች ከሚፈለገው በላይ በጣም ሰፋፊ፣ ቤቶቹ በጣም ትናንሽና ከመንገዶቹ ጋር የማይጣጣሙ ሆነው ታዩአት። በአካባቢው ማንም ሰው ስላልነበረ ያገኘችው አሮጌ ካፖርቱን ለብሶ የሚዘዋወረውን ጀርመናዊውን የፒያኖ ቃኝ ብቻ ነበር። ቤቶቹም በአቧራ የተሸፈኑ መሰላት። አያት በጣም ቢያረጁም ውፍረታቸውና ግልጽነታቸው እንደነበረ ነው። እጃቸውን በናዲያ ዙሪያ ጠምጥመው ፊታቸውን ከናዲያ ትከሻ ላይ ለማንሳት ያቃታቸው ይመስል ትከሻ ላይ ተክለው ለረጅም ጊዜ አለቀሱ። ኒና ኢቫኖቭና በዕድሜ መግፋቷ ቢታወቅባትም ከስታለች። ያው እንደ ቀድሞው ዝምተኛ ስትሆን የአልማዝ ቀለበቶቿ ከጣቶቿ ላይ እንደተሰኩ ናቸው። የኔ ውድ አለች ሁለመናዋ እየተንቀጠቀጠ። የኔ የግሌ ሕይወቴ። ከዚያም ተቀምጠው ጸጥ ብለው አለቀሱ። ሁለቱም እናትና አያቷ ያለፈው በማይመለስ ሁኔታ ያመለጠ መሆኑን የተገነዘቡት ይመስላል። ያ የጥንቱ ማህበራዊ ደረጃቸው፣ ክብራቸው፣ በቤታቸው እንግዶች የመጋበዝ አቅማቸው ሁሉ አልፏል። አንድ ቀን ሌሊት የተለመደ ግዴለሽ ሕይወታቸውን ሲቀጩ ፖሊስ መጥቶ ቤቱን ሲፈትሽ አባወራው የመንግስት ገንዘብ አጎደለ ወይም በሐሰት በተጭበረበረ ገንዘብ ተጠቅመዋል ሲባሉ እንደሌላው ተራ ሰው ሁሉ ኑሮ የከብዳቸውና ይሰማቸው ጀመር። ከዚያም እስከ መጨረሻው የተንደላቀቀ ግዴለሽ ኑሮን ተሰናበቷት። ናዲያ ወደ ፎቅ ወጥታ ያንኑ የጥንቱን አልጋ፣ መስኮቶችና ነጫጭ መጋረጃዎች፣ ከመስኮት ሆኖ የሚታየው በፀሐይ ብርሃን የፈካውና በድምፅ የተሞላው የአትክልት ቦታ አይታ እንደነበረ ሆኖ አገኘችው። ጠረጴዛዋን በእጇ እየነካካች አጠገቡ ተቀምጣ በሐሳብ ተዋጠች። ጥሩ ራት በልታ ሻይ በቅቤ ብትጠጣም አንድ ነገር የጎደለ፣ በክፍሎቹ ውስጥ አንድ ባዶነት ያለ መስሎ ታያት። የክፍሎቹ ኮርኔሶችም በጣም ቀረቡባት። ማታም ወደ መኝታዋ ሄዳ በአልጋ ልብሶቿ ተሸፋፍና ስትተኛ በዚህ ሞቃትና በጣም ለስላሳ አልጋ ውስጥ መጋደሙ በጣም የሚያስጠላ ሆኖ ተሰማት። ኒና ኢቫኖቭና ለአፍታ ያክል ብቅ ብላ አንድ ጥፋተኛ ሰው እንደማያደርገው ሁሉ እየተገላመጠች በአፍረት ሹክክ ብላ ገብታ ተቀመጠች። ታዲያስ ናዲያ ነገሮችን እንዴት አገኘሻቸው? ስትል ጠየቀች እናት። ደስተኛ ነሽ? በእርግጥ ደስተኛ ነሽ? ኒና ኢቫኖቭና ከመቀመጫዋ ተነስታ ወደ ናዲያና ወደ መስኮቱ እየዞረች አማተበች። እንደምታይ ሃይማኖተኛ ሆኛለሁ አለቻት። ፍልስፍና እያጠናው ነው ታውቂያለሽ። ስለዚህም አስባለሁ። ብዙ ነገሮች አሁን እንደ ቀን ብርሃን ግልጽ እየሆኑልኝ ነው። ዋናው ቁም ነገር ለኔ እንደሚመስለኝ ሕይወትን በመነጥር ማየቱ ነው። ማማ አያቴ እንዴት ናት? ደህና ትመስላለች። ከሳሻ ጋር መሄድሽን ከቴሌግራሙ ስታነብ ወዲያው ወደቀች። ለ3 ቀን ከመኝታዋ ሳትነቃነቅ ተኛች። ከዚያም እያለቀሰች ጸለየች። አሁን ግን ደህና ናት። ከመቀመጫዋ ተነስታ ክፍል ውስጥ መንጎራደድ ጀመረች። የሌሊት ዘበኛው ያንኳኳል። ትልቁ ነገር ሕይወትን በመነጥር ውስጥ መመልከቱ ነው አለች። በሌላ አነጋገር ሕይወት ተሰለጣጥቆና ተተንትኖ ወደ 7 ቀለማት ወርዶ ቀለል ባለ መንገድ አእምሯችን ውስጥ መቀመጥ። እያንዳንዱ ነገር በጥንቃቄ ተነጣጥሎ መጠናት ይኖርበታል። ናዲያ እንደተኛች ወዲያው እንቅልፍ ወስዷት ስለነበር ኒና ኢቫኖቭና ምን እንደተናገረች መቼ ወጥታ እንደሄደች አላወቀችም። ግንቦት አልፎ ሰኔ ተተካ። ናዲያ እንደገና ከቤቷና ከአካባቢዋ ተላመደች። አያት ሻይ ማፊያው ሳሞቫር አጠገብ ተቀምጠው በኃይል እየተነፈሱ ሻይ እየቀዱ ያሳልፋሉ። በየማታው ኒና ኢቫኖቭና ስለ ፍልስፍናዋ ታወራለች።
አሁንም የምትኖረው በጥገኝነት ስለሆነ ሳንቲም በፈለገች ቁጥር የምትጠይቀው አያትን ነው። ቤቱ በሙሉ በዝንብ ከመሞላቱም በላይ ኮርኔሱም ከዕለት ወደ ዕለት እየወረደ ነው። አያትና ኒና ኢቫኖቭና አባ አንድሬንና ልጃቸውን አንድሬ አንድሬችን አፍረው ላለማየት ወደ ውጭ ወጥተው አያውቁም። ናዲያ በአትክልት ቦታውና በከተማው መንገዶች ስትዘዋወር ቤቶቹንና የወደቁ አጥሮችን እያየች ይህቺ ከተማ ካረጀች የቆየች ጊዜዋ ያለፈባትና ጨርሶ ለመውደቅ ወይም አዲስ ጊዜ መጥቶ ለመታደስ የምትጠባበቅ መስሎ ታያት። አቤት ይህን አዲስና ንጹሕ ሕይወት ለመጀመር የሚቻለው አንድ ሰው በትክክለኛ መስመር ላይ ነኝ ብሎ በልበ ሙሉነት የራሱን ዕድል ፊት ለፊት በትክክል ማየት ሲችል ነው። ይህ አዲስ ሕይወት ዘግይቶም ሆነ ፈጥኖ መምጣቱ የማይቀር ነው። እንደ አያታችን ቤት 4 አሽከሮች በቆሻሻ ተውጠው ምድር ቤት በአንድ ክፍል ውስጥ የማይኖሩበት ጊዜ ይመጣል። አሁን እንደዚህ አይነት ቤት ጨርሶ የሚጠፋበት ለመኖሩም የሚመሰክር ወይም የሚያስታውስ ሰው የማይገኝበት ጊዜ ይመጣል። የናዲያ ቁጣ ቱግ የሚለው በአትክልቱ ቦታ ስትንሸራሸር ጎረቤት ያሉት ትንንሽ ልጆች አጥሩ ላይ እየተንጠለጠሉ ሙሽሪት ያቻትና እያሉ የሚስቁባትና የሚጮሁባት ጊዜ ነው። ከሳራቶቫ ከሳሻ የተላከ አንድ ደብዳቤ መጣ። ደብዳቤው ግዴለሽ በሆነው የተንጋደደ አጻጻፍ የተጻፈ ነው። የቮልጋ ጉዞ ውጤት አጥጋቢ ቢሆንም ሳራቶቫ እንደደረሰ ታሞ አንደበቱን ስለዘጋው ሆስፒታል ከገባ 15 ቀን እንደሆነው ጽፏል። መልእክቱ ምን እንደሆነ ስለገባት መክፈል የሚገባት ውለታ ወይም ወሮታ መስሎ ቢታይበትም ይህ መልእክት ወይም የሳሻ ሐሳብ ራሱ እንደ ቀድሞ መንፈሷን አለመንካቱና አለማነሳሳቱ አበሳጫት። የፒተርስበርግ ኑሮን አፈቃት። ከሳሻ ጋር ያላት ግንኙነት ውድ መሆኑን ብትረዳም ያለፈና የቆየ ታሪክ ሆኖ አገኘችው። ሌሊቱን ሁሉ እንቅልፍ ሊወስዳት አልቻለም። ጠዋትም የምታዳምጠው ነገር ያለ ይመስል መስኮቷ አጠገብ ተቀመጠች። ከዚያም በእርግጥ ከምድር ቤት የሰው ድምፅ ተሰማ ጀመር። በችኮላ የሚነገር የአያት ሮሮ ነበር። አንድ ሰው ጮሆ ናዲያ ወደ ምድር ቤት ስትወርድ አያት ድንገት ጥግ ይዘው ፊታቸው በእንባ ፈለግ ታርሶ ይጸልያሉ። ጠረጴዛው ላይ አንድ ቴሌግራም ተቀምጧል። ናዲያ ቴሌግራሙን አንስታ ከማንበቧ በፊት የአያቷን ለቅሶ እያዳመጠች ክፍል ውስጥ ትንጎራደዳለች። የቴሌግራሙ መልእክት የሚለው ትላንትና ማታ በሳራቶቫ ከተማ አሌክሳንደር ቲሞቪች ወይም ሳሻ በሳምባ ነቀርሳ መሞቱን ይገልጻል። አያትና ኒና ኢቫኖቭና ፍትሐት እንዲደረግለት ለማገዝ ወደ ቤተ ክርስቲያን ሄዱ። ናዲያ በክፍል ውስጥ እያሰበች ለረጅም ጊዜ ተንጎራደደች። ሳሻ እንደፈለገው ሁሉ ሕይወቷን መገለባበጡን፣ መለዋወጡን፣ ብቸኛ ባይተዋር እዚህ የማትፈልግበትና እሷም የማትፈልገው አካባቢ መሆኗን ያለፈው ታሪኳ በእሳት እንደተበላና አመዱም እንደተበተነ ሁሉ ያለፈ መሆኑን ተገነዘበች። ወደ ሳሻ ክፍል ሄዳ ቆመች። ደህና ሁን ውድ ሳሻ አለች። አዲስና ሰፊ ሕይወት ከፊቷ ተዘርግቷል። ይህ አዲስ ሕይወት ምስጢራዊና ግልጽ ያልሆነ ቢሆንም ወደፊት እየሳበ ይጠራታል። ዕቃዎቿን ለማዘጋጀት በደረጃው ላይ ወጥታ በማግስቱ ጠዋት ቤተሰቦቿን ተሰናብታ ከተማውን በደስታና በሙሉ መንፈስ ለቃ ሄደች። ዳግም እንደማትመለስ እርግጠኛ ነበረች። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ